ሚዲያ ለኛ ተው እኛን መጣመር በጣም ከባድ ነው እና አንዳንዶቻቸው መታችሁ ወሬ ለማታት በጣም አስፈላጊ ሰዓትና ኢምፖርታንት ሰዓት አሪፍ መልሳለን አሪፍ ንግግር እንናገርና እናንጫጫችኋለን። ስለዚህ መተሱ አመሰግናለሁ። ይሄ ሲኒ አቅለሸለሽ ሙርቴ አይንሽ ባይኔ መሃል ሪቾ ሊያቻ ትንሽ መጣች። ሊያዬ በጣም ነው የምወዳት። እኔ ራሱስ መቼ ነው የሆነ ቀን ቪዲዮ ላይ እኮ ሳውራ ነበረ ዩቲዩብ ላይ በጣም ነው የምወዳት ብዬ እኔ ራሱ በጣም ነው የምወዳት። በእውነት በጣም ነው የምወድሽ፣ በጣም ነው የማከብርሽ፣ በጣም ነው የምወድሽ። በቃ የሆነ ድርብብ ያልሽ እናት በቃ ደስ የሚል ነገር እንትን ይለኛል። የሆነ ሳይሽ ደስ የሚል ነገር ስሜት ይሰማኛል። ደስ የሚል ነገር ስሜት ይሰማኛል። እርቴ አመሰግናለሁ። ማሚ ሰፈር ነች። የፈሪም ታረቀች ተራራቃለን ትንሽ ያ ዲሲ እንደ ማሚ ማሚ ጎንደር ነው የምትለው። አይ ጎንደር ጎንደር ነሽ እንዴ? ወይ እናቴ ያለ ምክንያት ቀልብ አላረፈብሽም። ፋሲል ግንቡ ዝቅ ብሎ ነው ቤታችን። ያብርሽና የናሲሉካ ጎንደር። ወይኔ ጉዴ! እኔ ያኔ ባገኝሽ ቤት ሄድ ነበር፣ እናቴን ታያት ነበር። ዋው ደግሞ በአሁኑ ሄድን ጊዜ ፋሲል አጠገብ እንትና ማን ነበር ስሙ ሆቴል ማን ነበረ? ፋሲል አጠገብ ላይ ማለት ነው። አክሱም አይደለም፣ አክሱም አይደለም። በዛብህ ነው አዲስ የተከፈተ ነው አይደለም። ከላይ ፋሲል ከሜዳው ላይ ማለት ነው። እናንተ የጨፈራችሁበት እኮ በየቀኑ ትምህርት ቤት የምንመላለስበት ቦታ ነው እኮ። ፋሲለደስ ለመሄድ ትምህርት ቤት አደባባዩ አደባባይ ታየ በላይ ነው። ታየ ነው ታየ ነበር። ደስ እንደሚል አጠገቡ ታየ በላይ በባለፈው ደግሞ የሄድን ጊዜ የያዝነው ጃን ተከል አጠገቡ ያለው ጃን ተከል አጠገብ ሆቴል በሌላ አሁን እየመጣ ነው። በሌላ ድራማ የጎንደር ባላገሩ ድራማ የሰራች ነው። አጋፔን ይውርየሽ አላየሽውም ማለት አይገርምሽም? እኔ እኮ በእናትሽ እኔ እኮ ነው ማረባ ሰው ነኝ። አረ ተይውና አውሩበት። በእውነት ይኸውልሽ አጋፔ ላይ ሊያስገቡኝ ብለው እንዴት ልሂድ ወደ ቨርጂኒያ ልጆቼ ትምህርት ቤት ስላላቸው። አሁን እኮ 14ኛ ደርሷል። ከጃን ተከል አጠገብ ፍሎሪዳ ነበር ነው ማለት የዛሬ 2 ዓመት። ሪቾ መምጣቴ አይቀርም፣ እመጣለሁ። የሆነ ፓርት ላይማ መግባት አለብኝ። አላለቀም። ነይ በእናትሽ። ኦኬ ተከታታይ ድራማ ነው አይደል? ሪቾ ተከታታይ ድራማ አጋፔ ነው። አሁን በሰንሰለት መልኩ ሚዲያ ነው እንትን የሚለው ግን በስፔሻል ኒድ ዙሪያ ነው። በጣም ቆንጆ ነው። ለሲንግል ማም በጣም ትምህርት አዘል ነው። ብታዩ ትወዱታላችሁ። ቴዲ ማለት እንትን የሰራው ነው አይደለ? ያነ ልጅ ቆንጆ ነበር እምልሽ። ቴዲ በጣም ብዙ ኢትዮጵያ ብዙ እንትን ነበሩት አሉ። ማይ ጋድ ድሮ በጣም ያንግ እያለ እንዴት እንደሚያምር ነበር ማለት ነው። ምን ሙቪ ነው የሰራው? ምን ሙቪ ነው? የሆነ ታዋቂ ሙቪ የሰራው ከመሰረት መብራቴ ጋር። አጋፔም ሰርቷል። መሰረት መብራቴ ቴዲ ማለት ከመሰረት መብራቴ ጋር የሰራው አይደለ? ኦኬ አጋፔ ተከታታይ ድራማ ነው። ወይኔ እንዴት እንደሚያምር እዛ ላይ ኢትዮጵያ እያለው ነበር። ወደ ተከታታይ ድራማ ቀየረው። አሁን ተከታታይ፣ ድሮ ግን ሳውዝ አፍሪካ ሰርቷል። ሳውዝ አፍሪካ ነበረ። ድርዬ በጣም ጎበዝ ነሽ። ደግሞ
በጣም ጥሩ ሰው ብታዩ፣ እኔ እቃዬን ሁሉ ነው ሲኔን ሁሉ ሰበስብልኛል ብታይ። እግዚአብሔርን በጣም ሰው የሚያከብር አዎ እንዴ በጣም ቴዲዬ እግዚአብሔርን በቃ ልጄ ትንሽ ምናምን የልጄ በርዝዴይ ነበር እኮ የባርኮን በርዝዴይ ጊዜ የመጀመሪያ በርዝዴው ነበረ። ቴዲዬ የምን ሀገር ልጅ ነው እንዴ? ቴዲዬ እስቲ ቆይ እጠይቀዋለሁ። አታውቁም? ስራቱ ራሱ አሁን ግን እንትን እያለ እድሜ እየጨመረ ሄደ። ሸገር ያስ ነው ሸገር ያስ ነው። አሁን ያለሁት እዚህ ያላችሁ ሰዎች ቨርጂኒያ ዴንቨር ያላችሁት የወሎ ልጅ ነው ይላሉ። የወሎ ልጅ ነው ይላሉ። አይዶን ነው ቆንጆ ስለሆነ ነው። በጣም ነው የሚያምረው ቴዲ። በገስት ልስብብ ይያለ ተከታታይ ድራማ አለ አጋፔ የሚል ዩቲዩብ ላይ ገብታችሁ ለምንድን ነው በገስት ያለ ሲንግል ማሞች እየተባላችሁ እኔ ጀምሯለሁ። አይ በደንብ አሳዩ። አንቺ ራሱ ተወጀዋለሽ ለመሰለሽ። በኢቲቪ ደግሞ እየተላለፈ ነው ቅዳሜና ማክሰኞ። ኦኬ ሪል ነው ሪል እንትን ነው ሪኩዌስት ላክ በዚህኛው ላስገባ በትንሹ ትምህርት ሰጭ ነው በጣም ድራማው ትምህርት ሰጭ ነው ብዬ ማርያም ዮናስ ስፔሻል ኒድ ማለት ነው። ያው አይኑ ስፔሻል ኒድ ማለት ስሙን እንዳልጠራው ብዬ ነው። ላይክ አትጥሪ ገብቶኛል። አትጥሪ አልጠራም እና እንደዛ በኢቲቪ ራሱ ለሰዎች ማሜ ጀመርክ ማሜ ማለት አንድ ደናቆር ለሰው ታስቢያለሽ፣ ትፋቅሪብን ነው። ችግር ያለበት ሰው ካለ ራሱ ትረጫለሽ። እኔ በጣም ወድጄዋለሁ የእውነት። እዛ ላይ ምንድነው ካራክተርሽ አንቺ? እኔ እዛ ላይ ካራክተሬ መጀመሪያ ትንሽ ሚን ነበርኩኝ። አይተሽ ከሆነ የመጀመሪያው አካባቢ ትንሽ ሚን ነኝ። የዚህ ሀገር ስታይል ያላት ሴት ምናምን። እኔ ግን አንድ ነገር ልጠይቅሽ ረሄ፣ የኩሪ እህት ናት። የኩሪ እህት አይደለችም። የሆነ የእህቱ ምናምን ረሄ እንደዚህ ሳይሽ ላይክ ትልቅ ማሚ የምትባይ ሴት አይደለሽም። ከይቅርታ ደፈርሽኝ ግን እንዳትዪ አትመስይም። ትልቅ ሰው አይደለሽም። ግን ስታይልሽ ላይክ ይሄ የእናቶች ምናምን ነገር ሆነሽ ፈልገሽ ነው ራይልዬ። ይህ ምን መሰለሽ እኔ ውድ አንደኛ እድሜ ቀላል አይደለም። እኔ 50 ዓመቴ ነው እኮ 50 ዓመት ቀላል አይደለም። ታላላቆች አሁን ችግር ሊያመጡ ነው እኮ በየት አትመስልም። ምን መሰለሽ ድንቡሽቡሽ ያለች መሰለሽ ቆንጆ ግን ደግሞ ሪቾ የሀገራችን ባህል እንደዚህ ለምሳሌ ስትታይ ብልቅጥቅጥ ብልኮ በጣም ማስጠላሽ እኮ 50 ላይ ሲሆን እንደ ሪቾ ነው ጥበብ የለብሽ። እኔ ቡናይ እንደሱ አይደለም ሪቾ እንደሱ አይደለም። 50 ዓመት ሻት መስይም ጌታን አትመስይም። እኔ መጨመር እወዳለሁ፣ እድሜ መጨመር እወዳለሁ ከመቀነስ። ልጄ ማለት ነሽ እኮ ልዬ እናት ትመስላለች። በጌታ ግን አይቁም ነገር እያሽቃበጥሽ አትበሉኝ። ጌታን እስኪ ትመስላለች። ባህል አለሽ። አይ ድንቡሽቡሽ ያለች ስለሆነች ነው ያልመሰለች። የታለበ ወተት ጠጥቼ ነው ያደግኩት እኔ እግሬ ራሱ ሪጆ ይላል። ከብት አለን፣ ከብት ላም አለን፣ ይታለባል እንዳለ ከሚራው ትጠጫለሽ። ጎንደር ከተማ ሁሉ ከብት ይኖረናል ለብቻ። ያው ይታለብና ትጠጫለሽ። እርስ በርስ እንፋቀራለን። ሰውና ሰው ይዋደዳል። የሰዎችን መጥፎ ነገር አናይም። በስራ እናምናለን። ሰዎችን ስለዚህ በስራ ነው ያደግነው። እኔ አሁን ካየሽኝ ስታይሊስት ነኝ፣ አርቲስት ነኝ። የወንድና የሴት ፀጉር እሰራለሁ። እጄ ወርቅ ነው በስራ ግን ይሄ ደግሞ ትራዲሽኔን አሳያለሁ። ቲኔጀሮች ያዩኛል። ጥሩ ነገር አስተምራለሁ። መፋቀር፣ ማስተናገድ፣ እርስ ወደ ኔጌቲቭ አለመሄድ፣ የሰዎችን ቁስል ሳይሆን ጥሩ ነገር ማጉላት። ጋባዶ ነው። ሰዎች ቢያጠፉ ራሱ ከምን አንጻር ነው ያጠፉት ብለሽ ማሰብ፣ እራሳችን ማየት። አሁን ለምሳሌ አንዳንድ ሰዎች የሰዎችን ኃጢአት ያያሉ። እኛ ራሳችን ተደብቀን ብናየው ሰው ፊት ቀርባለሁ ወይ የሚለውን አናየው እና ያን ነገር ስለማስብ እንደዛ አለቃዬ ወደዛ
አቶ ማርክ ይባላል። ሪቾ እንደኔ ናት፣ ወሬ ትወዳለች። ለመሰለሽ እኔ አሁን ራሄልን ሳያት ሁሌ ነው የምለው፣ ልክ አሜሪካ ሀገር ላይ እንደምታውቂው ብዙ ሰው አሁን ይሄንን ሞመንት አያሳየንም። እንደዚህ የእናትን አይነት ባህል አድርጎ በየቦታው ጎንበስ ቀና እያልሽ በጣም ነው የማይሽ እና ሁሌ ይገርመኛል። አሜሪካ ሀገር እየኖረች የመጣችበት ቦታ ይወስነዋል። እሱ ልክ ነሽ። ከጎንደር ናት እኮ እሷ። ፖሊሶችን ሳስተናግድ አላየሽውም እንዴ? አዎ እሱ እኮ ነው እና ሳይሽ ኢትዮጵያዊነትን ነው የማይብሽ። አዎ እሱ ነው ያደግንበት ነው። ነይ እኔ ያደግኩት አንቺ ነይ እሄዳለሁ። ሄደሽ እንደምታያቸው ቡና ጠጡ፣ የቡና ቁርስም አለ እንዳይቸገሩ ይባላል። መቶ ብልት አልቆጠጠው ነው የምንሄደው። ደህና ዋላችሁ፣ ዛሬ ወተቱን አልቤ ያለው እንኩና ወተቱን ጠጡ ተብለን ያደርጉት ቤተሰብ። ኧረ ምንድን ነው ለነገሩ ጎንደር ስትሆኝ እንደዛ ነው የታወቀ ነው። የጎንደር ሰው እኮ አሁንም እኮ ብትሄጂ እኮ ትልቋ ሴት ተነስታ ከፍ ዝቅ ጎንበስ ቀና ማለት እኔ ይሄ በጣም የሚገርመኝን ነገር ልንገርሽ። እኛ ቤት ማለት ነው እግዚአብሔርን ቁም ነገር አሁን አይ ቲንክ 88 ምናምን አመቷ ነው። ትልቅ ሰው ናት፣ በጣም ትልቅ ሰው ናት። እና ቢገርምሽ ማለት ነው እስቲል ነው ቤት እኛ ቤት ብትሄጂ አያቴ እስቲል አሁን ድረስ ማለት ነው እንደ ትንሽዬ ልጅ ነው የምታስተናግድሽ። አሁንም ሄደሽ እኛ ቤት እሜጋ እንጀራ ቀርቦልሽ ሳንጨርሰሽ አትለይሽ። ጨርሰሽ ከበላሽ ድጋሚ ሳትፈልጊ እዚህ ድረስ ቋቅ እስኪልሽ ይጨመርልሻል በግድ ማለት ነው። እርቦሻል፣ ሳህኑ ባዶ ሆኗል። በፍጹም አንድ ጉርሻ መብላት አለብሽ ትበያለሽ። ስታስተናግድሽ አሉ አክስቶቼ ምናምን አሉ እኮ ቤት ውስጥ እነሱ ዞር ብሎ ያዩሽም። እሷስ አሁንም ጎንበስ ቀናት በፀጉሯ በጣም እንትን ያለች ትልቅ ሴት ማለት ነው። አሁንም ጎንበስ ቀና እያለች ነው የምታስተናግድሽ። እና ይሄ የጎንደር ካልቸር ነው። ይሄ አይለቅም፣ ምንም ብታደርገው አይለቅም። ጌታ ነው የምልሽ። እኔም በሰው ቤቴ ከመጣች ቁጭ ማለት አለብኝ። በጣም ነው የማስተናግደው። ሪቾ ልዬ እኛ ጎንደሬ ነን ስንል መቼም የሚታነቅ ብዙ ነው። ሰርጀሪ አስተያየት ስትሰጥበት ታየኝ። ያውኑን ንግግር ያለሽ ስሟናት እናት ኬዝ ማሚዬ እዚህ ጋር ፍቅር እናውራ። የቡና ፍቅር እንዴት ነሽ? ደህና ነሽ? ቡና ልስጥሽ የኔ ቆንጆ። ይኸውልሽ በቃ ቡና እንጠጣ። ደግሞ ሲኒያችሁን አቅርቡ እናንተ። ማሚዬ ሂጂ አምጪ። ማሚዬ እኔማ እኮ አስታራቂ አድባር ነኝ። የፋሲል ግንብ አድባር ነኝ። እናቴ ማስታረቅ እሷ ብርቱካን ጠይቀታ አቸው ምን ናትያት እና አሁንም እኮ አለቀቀሽም እኮ ይኸው የጎንደርን ይዘሽ ቡናሽን ይዘሽ ጣጡ ነው። ምን ቆንጆ ዳቦ ያዥ፣ ቆሎ ያዥ፣ ቡና ቁርስ ያዥ። ቡናውን እስኪ ቡናውን ቁርሱን ያዙ ዳቦ ያዙ በቋል ጀመረው አመሰግናለሁ የኔ ቆንጆ። እኔ ምንሽ ራይዬ ከፍተሻል እንዴ? ቡና ጠጡ። እቺ ገብታ መልስ ካልሰጠች በኋላ ጠብቁኝ። ይኸው ጠጧንም ያዘችላችሁ። ልዬ ገደልሽኝ። ሪቾ ኑራ ነው ያነሳኩኝ። ማንሆን አዘጋጅልኝ። ይኸውልሽ እየፈተንን ነው የምንለብሰው። በኋላ አስታውሱኝ እኔን ጋይስ። እንዴ ማን ጊፍት ሰጥቶኝ ነው ጋይስ? ሌትስ ጎ አሁን ራይል ቡና ጠጡ ቤት ከፍታ ነው ወይንስ ኖርማል እንትን ነው? ነው ይኸውልሽ W2 የሚሰራበት አለ፣ ታክስ ሪዝን የሚሰራበት የሚመጡ የሚያሰሩ ሰዎች ቡና ጠጣው እንዲሄዱ ነው። እዛ ቦታ ነው ያለች፣ ስራ ቦታ፣ ሌላ ስራ ቦታ። አዎ እና ደግሞ ምን መሰለሽ ሲኖዋን ይዛ ማለት ነው። አዎ
እንዴት አድርጌ ነው የምቀየረው? እስኪ ወደዛ ቀይሬ ላሳያችሁ። በየቦታው ማፈላው ቆንጅዬ ካሜራውን አዙሪው ሪቾ ምኑ ጋር ልንካ ውስጥ እዚች ከታች ላይ 3 ዳት ያሉትን ካሜራውን አዙሪያት። 3 ነጥብጣብ ያሉትን እሷን ስትነኪያት ካሜራው አለ። ላይፍ ዋው ካሜራ ሚል የለም እኔጋ ማን ይዛ ሂዳ ኦፊስ ማለት ነው። ሞዴሬተር አላችሁ? የኔ ሞዴሬተሮች ምንድነው የምትሰሩ? ወይኔ በላቸው ከላይ ትታየኛለች። ምን እያረጋችሁ ነው ጋይ? ይኸውልሽ ነው ቆላ ሳይሽ አይይ ጀግና ናት እናቴ ትሙት። ጋይስ ደስ አይል እኔ ምችን ብሰራት ደስ ይለኛል። ሪቾ እዚህ ዳላስ አይ ኮፒራይት ይቅርብን እንዴ ምን እዚህ እኮ ነው እዚህ እና ምን ያኔ ላይ አሜሪካ ሲኖር ጎስጉዛ ቢሮ ኦፊስ ውስጥ ይፈቀዳል። ግን እንደዚህ ዋይና ላይሰንስ አለኝ አንደኛ ላይሰንስ አለሽ። ሲቀጥል የሀበሻ የሚገኝበት ነው። ሀበሻ ነው ዋናው። ማርክ ታክስ ይባላል። አሜሪካ ውስጥ በጣም የታወቀ ማርክ ታክስ የሚሰራ ነው እሱ። እኔንም ለማበረታታት ለካስተመሮቹ ነው እኔን በነፃ ቀጥሮኝ ለነሱ በነፃ መሰጣው። እሱ ስራው በጣም ስለወደደው በጋሪ እየዞርኩ ሳስተናግድ እንደዚህ ሰርቪስ አረግ ሰዎችን ሳጫው ወደደው። አንዳንድ ሰዎች አስተውሉትም ይሄን እስካሁን አይተሻል። የኔ ስንት ፎሎወር እንዳለኝ 26003 አመት ጮኬ ፎሎ አርጓት እስቲ ፎሎ አርጓት እንኳን ሰፖርት አርጓት ፎሎ አርጓት በኔም በሊያም ያላችሁ ፎሎ አርጓት። አመሰግናቸዋለሁ። ብዙ ቦታ አስገቡኝ ፎሎወር እንዲኖረኝ ትራዲሽናችን ለማስተላለፍ እንደዚህ ለመጫወት እየዞርኩ ነው። ኢትስ ኖት ኢዚ። እቃሽን ጭነሽ ምናምን መሄድ መዞር በጣም ታፍ ነው። ለምሳሌ ዛሬ ኮላውት አድርጌ ነው ስራ ይዘኝ። እኔ የምልሽ ራይልዬ ስንት አመት ሆነሽ አሜሪካ ሄድሽ? እሱን ማሽን እንዴት ተነግረሻለሁ። ነገ ጠዋት እኮ ደግሞ ያሰጡኛል። መሰጣት አለ አልፈልግም። ግን ዝም ብዬ ሳስብ አሁን አንቺ በጣም ጎበዝ ነሽ። ኪዳነ ምህረት ነው። እኔ ምን ይገርመኛል መሰላችሁ? በጣም ይገርመኝ ዲያስፖራ አሁን አሜሪካ ሀገር ስፔሻሊ አሜሪካ ሀገር ስትኖሩ 2 አመት እኮ ሜሪ የማንሽ ሜሪ ፕሮፋይልሽን ቀይረሽ አላወቅሽም። እናንተ እንደሚያረጉ ሞዴሬተር አንደርስታንድ አላረግም። ግን 2 አመት እኮ ለአሜሪካ ለሚኖር ሰው ጠንካራ በጣም ጎበዝና ብልጥ የሆነ ሰው እኮ 2 አመት እኮ በቂያችሁ እኮ ነው ለመቀየር። በጣም ስሜሪ ሃር ግን ምንድነው ቆንጆዬ አሁን ላይሰንሴን ትምህርት ቤት ሄጄ ቴንኪኒ ማር የወንድና የሴት ፀጉር ማለት ነው። ሜሪ ማን ነው? እሺ ሜሪ አላወቅሽም ግን ሰጠሁሽ። ፀጉር ሰሪ ነኝ። ፀጉር ስልሽ ኢትስ ኖት ኢዚ በጣም ጥሩ ምናምን አለ አይደል? ሰጠሁሽ እሰራለሁ፣ ፖሊሶችን እሰራለሁ፣ ፌድ ምናምን እና ግን ደግሞ ትራዲሽናችን ኢንጆይ ያደርገዋል። አሁን በሳውራ ከሰዎች ጋር ስንገናኝ ሰርቪስ አረግ ያደግንበት ነው። እኛ ኢትዮጵያ እንደሆነ እንግዳ ሲመጣ እግር ጠቡ ተብለን ያደግነው። እግር አጥበን ተነሱና መሬት ተኙ ተብለን መሬት ተኝተን አልጋችን ለቀን ነው። አይላምት ደስ ይለኛል ሰው ማስተናገድ እንደው ኖ እኮ ይስባል። ግን እንትን ብትትዬ ኖ አንዳንዴ ምን አለ መሰለሽ አሁን ብዙ ጊዜ ዲያስፖራ አሜሪካ ሀገር ምናምን የሚኖሩ ዲያስፖራዎች 2 አመት በጣም ኢዚ ነው ባል። በ2 አመት ውስጥ ሀገርሽ ላይ ዶላር ኢትዮጵያ ሀገር ላይ ምንዛሬውን ታውቁታላችሁ። ግን ምንድነው እንደው ዝም ብዬ ስረዳችሁ ዝም ብዬ ሳስባችሁ ይሄ አሁን ለምሳሌ ቤትሽ ከማድረግ ህይወትሽ ላይ ቼንጅ ከማድረግ ለምሳሌ የሆነ ነገር አደጋ የሆነ ነገር አሁን ለምሳሌ የሆነ ነገር ላይ ብር ምንድነው ስጪ ብትባይ 30 ታዩ። አንቺ እኮ ለቤትሽ ለምሳሌ ልጆች ምናምን ኑሮሽ ባለትዳር ነሽ ባለቤትሽ አምጥቶ $3000 ላይሰጥሽ ይችላል እኮ። ልክ ግን የሆነ እዚህ ሀገር ላይ የሆነ ነገር ሆነ ብትባይ $30,000 ክሬዲት የሚሆን ያለውን አውጥቶ ለዛ አውጥቶ ይሰጣል። ለዛ ነው ላይፋችሁ ኢዚ የማይሆነው ማለት ረጅም አመት የምትኖሩት እንጂ በ2 አመት ውስጥ
ታችሁ መኖር ትችላላችሁ ማለት ከሁሉ ነገር ታቅባችሁና ተሰብስባችሁ ብትኖሩ የምታገኙትን ብር ሴቭ ብታደርጉ ይሄ ሌክዠሪ ነገር ባያምራችሁ የሆነ ነገር ባታደርጉ እናቴ ትሙት 2 ዓመት በቂ ነው አሜሪካ ሀገር ለመለወጥ። በነገራችን ላይ ልዬ እንደሰው ነው። አሁን ለምሳሌ ሰዎች ለራሳቸው አመለካከት ነው። አሁን ሌክዠሪ እንዳልሽው አሁን እኔ ቱ ቢ ኦነስት ማለት ነው ይሄ ቁሳቁስ ነገር ብዙም ብዛም ነኝ አንድ ልብ አንድ ዶናት ጋይስ ሌትስ ጎ እንትን አይለኝም እኔ ግድ የለኝም ግን ስራ ከሰራሽ ትኖሪያለሽ። ቡናውን በተለይ አሁን አንዳንድ ሰዎች ተቸግረው ስራን እንደ እፍረት የሚያደርጉት አሁን ቡና ይዤ ስለወጣው አንዳንድ ሰዎች ወይ ቲቪ ደግሞ አይሽ ነበር በአካል ሳይሽ አመሰግናለሁ። ከወጣው በላይ ይተካልሽ። እግዚአብሔር ያክብርልኝ። እኔ ነው እንደው አትሰማኝም ወይ? እያዩዋት ነው፣ ገርሞኝ እያዩዋት ነው። ማነቃቃት ይሉታል። እንደዚህ ነው ይሉሽ። ላስት ዊክ የአስቴር እህት መጣ ነበር። የአስቴር አወቀ ቆይ በማርያም ይሄማ ቁም ነገር ወሬ ነው። በጣም ደስ የሚል ወሬ ነው። እሺ ሄደች የአስቴር እህት መጣ። አንተ ማሚ ከኔ በላይ አለ ብላ ነው እንግዲህ የሚያወራ እሺ ንገሪኝ በእናትሽን። ማነቃቃት ይሉታል። እንደዚህ ነው ይሏታል። አነቃቂ ፕሮግራም ጀምሬያለሁ። እዛ የአስቴር እህት መጣ። ቡና ስጭኝ አለች። አጥቻለሁ ሰንሰለት ላይ ማለት እሺ አልኳት። ከዛ ቆይታ አታገኝም አለችኝ። አላወች የአስቴር እህት ነኝ አለችኝ። ግን ቲፕ ስትሰጠኝ መረኳት። ዳጎስ ያለ ቲፕ ሰጠችኝ። እንደዚህ ከበድ ያለ ቲፕ እንዲህ ከበድ አድርጌ እንኳን አረገልሽ ርቺ መረኳት። የአስቴር እህት ነኝ አለችኝ። ለቀኳት። ቲክታክ ላይ ይዋት እንኳን አረገልሽ እናቴ። አሁን ልጅ ሲችል አሜሪካ እንደዚህ ምን አረገችኝ ነው ያለች? ምን ለቀቀችብኝ ነው ያለች? ዳጎስ ያለ ዳጎስ ያለ እንደዚህ ከበድ ያለ ዳረ መረኳት። ዳጎስ ያለ መረኳት። ንገሩኝ እስኪ ንገሩኝ። 2 ዓመት ምን አላት ጎበዝ ሰው ከሆነ 10 ዓመት ማሬ። ለምን እንደዚህ እንዳልኳችሁ ግን ታውቃላችሁ? አሁን እናንተ ስለምትኖሩበት ስለምትኖሩበት ነው እንጂ አሜሪካ ሀገር መተው ለግሪን ካርድ ለወረቀታቸው ብቻ ብለው መተው 2 ዓመት ወረቀታቸውን አስጨርሰው ኢትዮጵያ ሙቭ አድርገው የሚኖሩ ብዙ ዲያስፖራዎች አውቃሉ። በ2 ዓመት እዚህ ሀገር በጣም ይሄ አሁን እናንተ የምታወሩትን አይነት ነገር የሌለባቸው ይሄ ኢትዮጵያን ነው ሲባል ኢትዮጵያን ሶሻል ሚዲያ ላይ ብር እርዳታ ሲባል ኢጎ የሌለበት የማይወዳደር የማይፎካከር ድምፁን አጥፍቶ የሚኖሩ ዲያስፖራዎች 2 ዓመት ሰርተው ኢትዮጵያ ላይ ወረቀታቸውን ይዘው የሚኖሩ ነፍ ዲያስፖራዎች አውቃለሁ። ጋይስ እንደዛ አትበሉ። 10 ዓመት ቋንቋ ለመልመድ ምናምን እንዴት ወደ ስራ የምትገቢ የለሽም እንዴ? ግን ምንድነው እናንተ አበሻኛ አበሾች ኢትዮጵያኖች በራሳችን ፉክክር ላይ ነው። ለራሳችን ከማድረግ ውጭ እዚህ ጋር ሰው የሚያደርገው ነገር ማድረግ ነው። ሁላችንም ስደት ማለት ነው። አሜሪካን ሀገር 2 ዓመት አይደለም 10 ዓመት እንኳን ህይወት መቀየር ይከብዳል። በጣም አስቸጋሪ ነው። ልክ እኮ ነሽ። ግን እንዳንነው ምክንያቱም ባት አለባችሁ፣ ታክስ አለባችሁ፣ ብላ ብላ ምናምን ከምታገኙት ለምሳሌ ቦር እንደው ከሰራችሁ ቦር ሀቅ እንነጋገር። ቦር ማለት ነው አንድ ሰው ከወጥቶ ከሰራ በሰዓትም ይሁን በምንም ቦር አጠቃላይ $10,000 በላይ ታገኙ። ምን አርጎ ነው ቦር ስራ ምን ነው? እኔ ቦር $10,000 $10,000 አሰሩ ጋይስ። $10,000 ማለት እኮ እየጠየኳችሁ ያለሁት ምክንያታችሁን ልንገራችሁ። በሰዓት ነው የምትሰሩት። አታስቂኝ። አንድ ሰው በሰዓት እኮ ሲሰራ ካላገኛችሁ ታዲያ እንዴት ኬት እያመጣችሁ ነው? በጣም ነው ጊፍት የምትሰጡት፣ ብር የምትሰጡት። ኬት እየመጣ ነው ታዲያ? አስረዱኛ። እነሱ እኮ ይኸውልሽ አንደኛ ጊፍት የሚሰጡት ሞልቷቸው አይደለም፣ አዲክትዱ ነው ጊፍት የሚሰጡ ፈልገውት አይደለም። ሪችዬ የኔ ፍቅር ጋላሪ ላይ ስጭኝ የኔ ማር ጠፋሽ። ደግሞ ይኸውልሽ ጊፍት የሚሰጡ ሰዎች አሁን በጣም ጊፍት ይሰጣሉ የሚባሉት እነሱ አዲክትዱ ነው መስጠት ፈልገው አይደለም የሚሰጡት።
መክፈል ያለባቸውን ነገር መክፈል አቁመው ነው የሚሰጡ እዚህ ጋር። ለምን እንደ በሽታ ነው የጊፍት መስጠት ራሱ። 2600 ብር ቦር እንሰራለን። አልገባኝም። 10,000 ብር አሰሩ ቦር። አሜሪካ ሀገር የምትኖሩ በሰዓት የምትሰሩ ሰዎች በክሬዲት ነው የሚሰጡት ይሉሻል። አፈር ይብላልሽ ልዬ ማን ነው እንደዚህ አይነት ሮንግ ኢንፎርሜሽን የሰጠው? ሪችዬ ቴንኪው የኔ ፍቅር የኔ ማር እሰይ ጋላሪን ይወችልኝ። ቴንኪው የኔ እና ጋላሪ ሙሉልኝ። 200 እኮ አረብ ሀገርም ተሰርቶ የሚገኘው እኮ ነው ጋይስ። ቴንኪው ጋላሪ ሙሉልኝ ጋይስ። ሁላችሁ እስቲ ተባበሩ። እዚህ ሀገር ኖ አረብ ሀገር $1,500 ታገኛለሽ በሰዓት ያለ ሰዎች ማለት በውጭ ብትሰሪ። ሜሪ እስቲ ጋላሪ ላይ እየሞላሽ ነው አውዲ ከዛ በላይ ታገኛለሽ በውጭ ብትሰሪ። እሺ ታውት እሺ አሁን ኖርማል እናንተ በሰዓት ተቀጥራችሁ የምትሰሩ ዲያስፖራዎች ልትሆኑ ይችላል። የተማሩት ተምረው ዶክተር የሆኑ ማለት በእውቀት የገቡትስ እንደዛ የማያገኙም እነሱ አስረዱኛ ጋይስ። ለምንድን ነው የምትሉት? ዶክተርም እኮ ዛማች አይከፈለውም እኮ እንደ ድካሙና እንደ ስራው እኮ አይደለም ዶክተር የሚያገኘው እዚህ ሀገር። ልዬ መከፈል ያለበት ለዶክተር ነበረ። ፖሊሶች ራሱ የሚከፈላቸው እኮ በጣም ትንሽ ነው እዚህ ሀገር። እንደውም ካልሽ ነጋዴ ነው ጥሩ ለዚህ ሀገር ከምንም ነገር ነጋዴ ነው እኮ። እሱን እኮ ነው የምላችሁ። ዶክተሮች አይከፈላቸውም 10,000 ብር ሰው 10,000 ብር አይመስለኝም። ምን አይመስለኝም አይከፈላቸውም እንጂ ሪቾ 10,000 የሚከፈለው ሰው የለም በወር አይደለም 10,000 ለመስራት እስናት ይዚ በአመት እንኳን ለማግኘት በጣም ከባድ ነው $10,000። ምንድን ነው የምትሰራው አንቺ? የራስሽ ቢዝነስ ሲኖርሽ ብቻ ነው 10,000 ልታስገቢ የምትችይው። ልዬ 10,000 ተከፍሎት በወር የሚሰራ ሰው የለም። በወር አሜሪካ ሀገር በሰዓት ምክንያቱም 2 4 3 ስራ ነው የምንሰራው ስለምትሉ ማክሲመም 4 እና 3 ስራ ከሰራችሁ 10,000 ብር ብታገኙ ነው ይመስለኛል። 10,000 የሚከፈለው ሰው ማንም ያገኝ የለም። በአመት ታክስ ተቆርጦ እኮ ነው በወር እኮ ተቆርጦ ነው የሚደርሳቸው። በሳምንት በሁለት ሳምንት ነው ጋይስ። ዝም ብሎ 10,000 ብሩ መጥቶ በእጃቸው የሚሰጥ መሰላችሁ? 2700 ትልቁ የሚቆረጥበት እኔ እሺ ጥያቄ ለምን ይቆረጣል ነው የምላችሁ። ዝም ብሎ 10,000 ብሩን ነው እንደሚያገኘው ከእጁ ላይ እኮ። ለምን እሺ 10,000 ተውት እሺ ቆረጥ እና እንደዛ የሚያገኝ ምናምን ተውት። ግን ለምንድን ነው ብዙ ጊዜ አሁን ካያችሁ የትኛውም ዓለም ላይ ካሉ ኢትዮጵያኖች ስደተኛ ወይንም ደግሞ ከሀገር ለቀው ከወጡ ኢትዮጵያኖች ብዙ አመት ረጅም አመት የሚያስቆጥሩት አሜሪካ የሚኖሩ ሰዎች ናቸው። ሪቺ የኔ ማር ቴንኪው በጣም ነው ማመሰግነው። አይደለ ምን አልሽ? ረጅም አመት የሚያስቆጥሩት ላይክ አሜሪካ ከገባው እኮ 20 አመት አሳልፍ ያለው አሜሪካ ከገባው እኮ 30 አመት አሳልፍ ያለው ምናምን የሚሉት ረጅም አመትን የሚጠሩት አሜሪካ የሚኖሩ ኢትዮጵያኖች ናቸው በብዛት። ከዶክተሮች ሎየሮች ይከፈላቸዋል። ሎየር ላይክ ያገኘዋል በኢዚ መንገድ ገንዘቡ። እንደዚህ አይነት ትላልቅ ገንዘብ የሚያገኙ ሎየሮች ናቸው። አረ ይሰራል ነው ለቤት ያልኩ ደግሞ አረ ይሰራል። እኔ ጋይስ ለመሰላችሁ የተለያዩ ዲያስፖራዎች ነው ምናልባት እነሱ የሚያወሩልኝ 10,000 ብር አይሰራም የሚሉ እኔ ማወራቸው ደግሞ 10,000 የሚሰሩ ሊኖሩ ይችላሉ። እኔ ማቃቸው ይኸውልሽ ልዬ የራሳቸው ኦፊስ ያላቸው የራሳቸው ቢዝነስ የሚሰሩ ሴቶች አሉ። እኔ ማቃቸው እንደዛማ ያገኛሉ። ተቀጥረሽ ግን አሁን ማክሲመም ዝም ብሎ ስራ የሚባለው ከዚህ የ14 ብር $20 ምናምን ስራ አለ ለሰዓት እኮ ነው። ያን የሚከፈላቸው በሳምንት ነው። ታክስ ተቆርጦ ምን ብሎ ወጭ አለባቸው ብዙ ነገር። ከዛ የሚያገኙት በጣም ሎ ነው፣ ትንሽ ነው። ቴንኪው ሪቺ። የራስሽ ቢዝነስ ሲኖርሽ ሎየር ስትሆኚ ምናምን የትራክ ድራይቨር ምናምን እንደዛ ሊያገኙ ይችላሉ። ግን ከእጅ ወዳፍ የሚኖሩ በሰዓት የሚከፈላቸው በ14 ብር በ15 በ16 በ20 ብር በሳምንት 1,000 ምናምን ብር ነው ቢያገኙ። ቴንክ ዩ ሜሪ።
እሺ በወር 2000 ብር የሚያገኝ ሰው አለ። ኢማጂን ቤት ክራይ ከፍሎ ምናምን ፋስት ፉድ የሚሰራ ሰው ማለት ነው። እሺ ቴንክ ዩ እኔ ማለት እንደዛ ነው። ላይክ እንደሚያወሩት አይደለም። የመኪና ፔይመንት አለ። እንደዛም ተወርቶ እኔ ልንገርሽ ማሚዬ፣ አሁን ይኸውልሽ አሜሪካ ሀገር ብላችሁ ስታወሩ ወይም ስንናገር ከየትኛውም ዓለም ካሉ ኢትዮጵያኖች ክፍያቸው ጥሩ ክፍያ የሚከፈላቸውና በሰዓት የሚያገኙ ዜጎች አሉበት አገር እንደሆነ ሁሉም ይመሰክራል። አሁን 2500 እኮ ብለሽ ስትነግሪ 2000 ብር እኮ አረብ ሀገር በውጭ የሚሰሩ ኢትዮጵያኖች የሚከፈላቸው ብር ነው ብዬ መልስልሻለሁ። እኛ ከምናውቀው አሁን እዚህ ጋር ታውት ጋይስ መሰዳደቡ ተውና ስላልገባኝ ነገር ስጠይቅ መልስ መልሱልኝ። ምንድነው በኮመንት የምትሳደቡት እንዴ? ፈጣሪው ትዕግስቱን ስጠኝ። በሁሉም ነገር ተሳድባችሁ ትችላላችሁ እንዴ? እኔ የገባኝንና ማቆን ነው ማላቆን። እናንተ ደግሞ ንገሩኝ፣ የኖራችሁበት ሰዎች ንገሩኝ። ለምሳሌ አረብ ሀገር ሆነ ዱባይም ሆነ ሳውዲ በሰዓት ውጭ ወጥተው የሚሰሩት ማለት ይሄ በአሰሪያቸው ካልሄዱ 2000 1500 ይሰራሉ በወር ማለት ነው። ያ ማለት አረብ ሀገር የሚከፈላቸው ገንዘብ ነው። ሶ ከየትኛውም ዓለም ደግሞ አሜሪካ ሀገር በሰዓት የሚከፈልበት ሀገር ነው። እነሱ ሳይወጡ ነው ወጭ ያለባቸው የሚባል ሀገር ላይ በወር $10,000 ትሰራላችሁ ወይ ብዬ ማዳማቸው ቤት ቁጭ ብለው ነው እኮ ነው ልትሉኝ አትችሉም። እኔ እምስለው አለ ባይምሮዬ ማለት ነው። አንደኛ እዚህ ሀገር የምትኖሩ 8 ሰዓት ነው እንደ 24 ሰዓት እንደ ማዳም ቤት። አሁን ለምሳሌ 24 ሰዓት 24 hours አይደለም እነሱ የሚሰሩት። እንደዛ የምትሰጠው ታፕ አድርጉት። ቢሲት ምናምን አለ፣ ጥሩ ገንዘብ አለው። ቤት ኪራይ ከፍይ ምናቲ ላይፍሽ በቃ ዝግች ነው ማለት ነው። ይሄ ግን በተማርሽበት አሁን እኔ ፀጉር ስታይሊስት የተማርኩበት ነው። ስርዓት የምሰራው 8 ሰዓት ነው የምሰራው። ቴንክ ዩ ጋላሪን እየሞላችሁልኝ ጋይስ ፕሊዝ በእናታችሁ። ይሰጥሻል፣ ታክስ አለ፣ የሚቆረጥ አለ፣ ምን አለ። አሁን እንደውም ቲፕም ተጨምሯል ታክስ ይስተካከል። ዶክተር እንደዛ ያገኛል። ግን እሺ ታክስ ከተቆረጠበት ከ3000 ብር በላይ ወስዱበታል፣ 7000 አያገኝም? ዊሮን ነው። እስኪ ዶክተሮችን አነጋግራለሁ። እኔ ዶክተር ዘመዶች አሉ፣ ጠይቃቸዋለሁ። ኖ ታክስማ የትም ቦታ ታክስ ይቆረጣል። ታክስ ሲቆረጥ ግን 10,000 የሚያገኙ ከሆነ 3,000 ለመንግስት ቢወስድ ቢወድ ኖ ከዛ በላይ ይወስዳል። ኖ እስሚዬ ያገኛል 7,000 ያገኛል። ግን እኔ ሳስበው ግን ሪቼ ምን አስባለሁ መሰለሽ ዲያስፖራ ረጅም ዓመት የሚቀመጠውና ረጅም ዓመት እድሜውን የሚያቃጥለው ይሄ ፉክክር አለባችሁ። አሜሪካ ሀገር አያላን ሀገር ላይ ኢትዮጵያኖች ሲኖሩ አሁን ነገርኩሽ አንድ ቤተሰብ ወይም አንድ ባል ቤት ውስጥ ለሚስቱና ለልጁ ማድረግ ያልፈለገውን ለምሳሌ የብሔር የሆነ እርዳታ ያስፈልጋል ቢባል አይኑን አያሽም ሄዶ 10,000 እና $30,000 ከተቀማጭ አውጥቶ ሲሰጥ ታዝባችሁ ታውቃላችሁ ጋይስ። ለቤቱ ለልጆቹ ማድረግ ትቶ እዛ ጋር ስሙ ስለተጠራና አንዴ ጋይስ ይቅርታ፣ ስሙ ስለተጠራና ተመልካች ስለሚፈልጉ ማሳየት ስለሚፈልጉ ረጅም ዓመት ያስቀመጡትን ገንዘብ አውጥተው ሲራጩ ታያላችሁ። ሶ ምንድነው ይሄ ፉክክር፣ የፉክክር ህይወት እንጂ ላይክ አሜሪካ ሀገር ሰርተሽ ታተሽ 2 ዓመት የአሜሪካ ሀገርን ዶላር ይዘሽ ኢትዮጵያ ላይ መጥተሽ መኖር የምትችይበት አቅም ያለ ይመስለኛል። ምክንያቱም ሳይከፈልሽ አትኖሪም። ከሁሉ ነገርሽ ቆጥበሽ ተጠንቅቀሽ ይዘሽ ይሄ ሌክዠሪ የሆነ ነገር ሳያምርሽ ሌክዠሪ የሆነ ነገር ይሄ እንደዚህ ሳትፈልጊ 2 ዓመት ድምፅሽን አጥፍተሽ ግን ከሰራሽ ከምታገኙ ላይ አጥፍተሽ የተቀመጠውን አስቀምጠሽ ኢትዮጵያ ሀገር መጥተሽ ትኖሪበታለሽ። ያለን ብርግም ብዙ ዲያስፖራ እንደዛ አይደለም። እውነታውን እንነጋገር ከተባለ ጋይስ ተሳደባላችሁ። ይሄን እዚህ ውስጥ የምትሳደቡት እኮ የኔ አረብ ሀገር ልጆች ናችሁ። እርግጠኛ ነኝ ዲያስፖራዎች አይደላችሁ። ምክንያቱም አይኖ ዲያስፖራ በእንግሊዝኛ ነው የሚሰድበኝ። አይ ጀመራቸው እነዚህ በሽተኞች ጋይስ እየሰደቡኝ ነው። እሺ ኤቢዲ እስቲ ጋላሪ ላይ የኔ ማር ጋላሪ ሙሉልኝ ጋይስ በእናትህ ጋላሪ ሙሉልኝ የምትችላችሁ ጋይስ ማን ጠየቃችሁ? እኔ ከዲያስፖራ ጋር ነው ያወራኝ። ላክሞላት ትሪፕል ነው ፈርስት ጊፍት ትሪፕል ነው ጋይስ ሌትስ ጎ። አረ ታፕታፕ እዚህ ላይ ወይልዬ አሜሪካን ሀገር ላይፍ በጣም ከባድ ነው። it's not easy። አንድ ሰጣጣም እንደ ጊፍት ስጡኝ። ለምሳሌ ቢከፈልሽ በተከፈልሽ ልክ ነው ወጪ። የመኪና ኢንሹራንስ አለ፣ የቤት ሪቺዬ ቴንክ ዩ ጋላሪ ላይ ስጡኝ። ጋላሪ ላይ ጋይስ ዩዝ ዘ ትሪፕል ብዙ ነገር አለ። ቢል ሲመጣ ባንዴ ምትጣርገሽ በቃ በጣም ቢል አለ እዚህ ያለ
አሁን እዚህ የተቀመጥንበት ኤሲ ያስፈልገዋል። ኤሲው በወር ሲቆጥር በጣም ይማሽ ነው። በጣም ከወጪው በላይ ነው፣ ከገቢሽ በላይ ነው ወጪው። አቢላሽ ኖ እኔ የማውቃቸው ዲያስፖራዎች ለምሳሌ በብዛት እኔ የማወራቸው ዲያስፖራቸው የማውቃቸው ዲያስፖራዎች ነገርኳቸው የራሳቸውን ቢዝነስ ራን የሚያደርጉ ውጭ እንኳን አለ ቤታቸው ኦፊስ ያላቸው በሕክምናው ብትሉ የራሳቸውን ሕክምና የሚሰሩ እኔ የማናግራቸው ዲያስፖራዎች የሆነ ላይክ ይሄ አሁን እንደዚህ ብል አይደለም ኢንካማቸውን ይነግሩኛል። እኔ አሁን የማስበው ዲያስፖራ ላይክ እንደነሱ አይነት ሰርቶ የሚመጡ ዲያስፖራዎች ሊኖሩ ይችላሉ። እንደነገርኳቸው ስንት ዓመት ነው የቆዩ እዚህ ሀገር? እነሱ ብዙ ዓመት ይቆያሉ፣ በጣም ብዙ ዓመት ይቆያሉ። ግን ኦልሬዲ ላይፋቸው ህይወታቸው እዛው አሜሪካ ነው። ብዙዎቹ በቃ ህይወታቸው ኢትዮጵያም ኑሮ አላቸው፣ ላይፍ አላቸው ምናምን ግን ኑሯቸው ቋሚ ኑሯቸው አሜሪካ ሀገር ነው። ግን የሚሰሩት የራሳቸውን ስራ ነው። ተቀጥረውም አይደለም ምናምን። እንደውም በእነሱ ውስጥ ሌላ ዜጎች ተቀጥረው ያሰራሉ። ሁሉም አንድ አይደለም ቆንጆ። ግን እዚህ ሀገር የሚያዋጣው ብዬ አሁን እንዳስተያየት ብትሰጪ በጣም ጥሩ ገቢ ያለው ሰው ነጋዴ ብትሆኝ ነው የምንቀለው። ነጋዴ ጥሩ ነው። ንግድ ስትነግጂ ጥሩ ነው ብዬ አስባለሁ። ከራስሽ አለመጥ ለሰዓት ተቀበልሽ ግን ለሰዎች ነው የምታገለግዩ። ከባድ ነው ግን እግዚአብሔር ይመስገን። ግን ይሻላል ግን መስራት እንዳልኩሽ ነው። ይሄ አሁን ዝም ብለሽ ካሰብሽው የአሜሪካ ዶላር ኢትዮጵያ ላይ ቼንጅ ስታደርጊ ወይም ስትቀይሩ በጣም ዝም ብሎ አይደለም። ብዙ ላይፍ ብዙ ነገርሽን ቼንጅ የምታደርጊበት ነው። እንደ ቀልድ 5000 1000 ዶላር ብለሽ ወይ 300 400 500 600 ዶላር ብለሽ የምታስቢው ብር እዚህ ሀገር ላይ ብታስቀምጩ በብር እንኳን ብዙ ነገር ነው ቼንጅ የሚያደርግልሽ ከአመት በኋላ ተርተሽኛል። እንደ ቀልድ 300 ዶላር አሁን እንደ ቀልድ ነው የዲያስፖራ ሲያይ የማየው እንደ ቀልድ ማለት ነው። እና ያንን ከማየት ነው እንደዛ እያልኩ ያለው። እሷ እኮ የምታወራው አሁን የምታየው ከዚህ ከቲክታከር ጊፍተር ምናምን አንዳንዴ የሌላቸውን መኖር የሚፈልጉ አሉ። ዝም ብለው እውነትሽን ነው። አንዳንዱ የራሱን ላይፍ ኮምፔር ያደርጋል ከሰው ጋር። ግን እንደ ቤትሽ መኖር ትችያለሽ። ከባድ ነው ካልሽ አሜሪካን ሀገር መኖር በጣም ከባድ ነው። ኢዚ አይደለም በአጠቃላይ በቃ። አሁን ለምሳሌ እንደራስ አንቺ ታዩና እኛ ልጆች ይዘን ነው ልጅ ሳትዝ ብቻዋን እየኖረች ላይፍን ሰርቫይቭ ማድረግ የሚያቅታት ሰው አለች። በቃ በህይወታቸው ድንዝ ያሉ ሰዎች አሉ። በቃ ሌዚ ሆኖ ላይፍ ራሱ ዝም ብሎ ስትራግል ያረጋባቸው ህይወታቸው ማለት ነው። ራሱን ሰርቫይቭ ማድረግ ያቃተው ሰው አለ እዚህ ሀገር ብቻውን ነው ማለት ነው። አይደለም ከልጅ ጋር ኤግዛምፕል እና አሁን ለምሳሌ እዚህ ሀገር ማለት ነው በትክክል ስታይ ሰዎች የጀበና ቡና ይጀምራሉ ብለሽ አስቢ። ሶስት ከሆነ ማንም አይጀምረውም መንገድ። በተለይ እኛ አካባቢ የኔ ፕሮፌሽናል ሳልጠራው ማለት ነው በኔ በኩል ጋር እየገፉ እያስተናገዱ ምናምን አያረጉትም። ምንድነው የሚጠቅመኝ ማለት አለባቸው ሰዎች። ለምሳሌ ምንድነው ማገኘው ያስደስተኛል ከሾው ይልቅ መሬት ያለውን ነገር ማስተዋል ያስፈልጋል። ገባሽ? ገንዘብ ወይ እንደውም ያስደስተኛል አያስደስተኝም ለሰው ነው የምኖረው ለራሴ ነው አይሞላም። በቃ ጋይስ እዚህ ሀገር ላይፍ እንደምታስቡት አይደለም። ኢትዮጵያ ስትኖሩ የእናታችን አሁን ኢትዮጵያ ለአንዳንዱ ኢዚ ሊሆን ይችላል። የሚኖረው ከእናቱ ቤት ነው ወይ ለዴኬር አይከፍልም። ልጅም ቢወልድ እናቱ ቴኬር ታደርግለታለች። እዚህ ሀገር ለመኖር ዋናው ቤት ያስፈልጋል። ሞርጌጅ መክፈል አለብሽ። ሁሌ በባስ አትሄጂም። መኪና መግዛት አለብሽ ወይ መክፈል አለብሽ መኪናሽን ለመስራት ገባሽ?
አሜሪካ ሀገር በጣም ዝቅተኛው መኪና ስንት ብር ነው የሚሸጠው? እሱማ ዲፔንድ ነው። አሜሪካን ሀገር በአንድ ሺህ ብርም እኮ አለ መኪና ልዬ። ግን በአንድ ሺህ ብር ገዝቶ የሚነዳ ኢትዮጵያውያን የለም። አይ በአንድ ሺህ ብር ገዝተሽ ዝም ብሎ ከኢትዮጵያ የመጣ ሰው ኦፍ ኮርስ ለጊዜው በ1500 ብር ምናምን። አይ ግን አሁን እውነት እናውራ ከተባለ ስለ እውነት እንነጋገር። አሁን የምንነጋገረው ስለ ኑሮ ነው፣ ስለ ማሸነፍ ነው አይደለ? ታዩ 1000 ብሩን ታዩ። ምናልባት የ2000 የ3000 ብር መኪና እኮ ኒሳን ሊሆን ይችላል። ጸዳ ያለ በኢትዮጵያ አይን እዚህ ሀገር በኖረ ሰው አይን እኮ ወይንም በዚህ ሀገር ባደገ ሰው እኮ ጸዳ ያለ መኪና ነው 3000 እና 4000 ዶላር አሜሪካ ሀገር የሚሸጠው። ግን ኢትዮጵያኖች ስንባል ያው ስለቸገረሽ ከስራ ወደ ቤት ሊያመጣሽ ይችላል ነው እንጂ ጸዳ ያለ አይደለም። የጊዜ ጉዳይ ነው ለመውደቅ። እሺ ጸዳ ባይልስ ብቻ አንቺ ከምትወድበት አሁን መጽዳቱ እኮ ስልሽ ጋቢን ነው ምናምን ባዲው ምናምን እኮ አይደለም። ላይክ ውስጡ ላይ ያለው የተበላሸ ነገር ሊሆን ይችላል። ለመበላሸት ትንሽ ኢዚ ነው። ገባሽ? የተበላሸ መንዳት አትችልም እንደ ኢትዮጵያ እንጂ እንትኑ እኮ አይደለም። ይሄ መልኩ ወይ ብራንዱ ምናምን እኮ አይደለም። ከዛ በላይ ነው ወጭ የሚያስወጣሽ። የ3000 ብር መኪና ብገዢ ምን ችግር እንዳለው አታውቂም። መኪናው ግን የቸገረው ሰው ኦፍ ኮርስ ለጊዜው ከስራ ወደ ቤት ስለሚሄድ አዲስ ስለሆነ ሊጠቀም ይችላል እንጂ መኪና እኮ አይባልም የ3000 ብር የ4000 ብር መኪና። አረ በነፃ የሚሰጥሽ አለ እኮ በነፃም እዚህ ሀገር እኮ ዝም ብሎ የሚሰጥሽ አለ ጥሩ የሆነ ሰው ማለት ነው። ግን ወጪ ይበዛል ወጪ። እና ምንድነው ልዬ ከአሜሪካ ኢትዮጵያ ላይፍ ይቀላል ምናምን የሚባለው? አሁን አንዳንዱ ሞር የሚቸግረው ልጆቹን ጥሎ የሚሄድ የሚያግዘው ሰው ያስፈልጋል። ገባሽ? ይሄ ነው የሚቸግረው። ሲንግል ለሆነ ሰው ላይፍ እንደራስሽ ነው። ኢዚ ካልሆንሽ የመማር ኦፖርቹኒቲ አለ። ላይፍሽን ለመቀየር ኢዚ ነው ብቻሽን ከሆንሽ። ገባሽ? ብቻሽን ከሆንሽ አሁን ግን እንደዚህ አሁን ልጅ ስትወልጂ ቤት ክራይ ለመክፈል ልጆቹን ቴኬር ለማድረግ ጊዜ አይኖርሽም ምናምን ነው እንጂ yes of course ከኢትዮጵያ አሜሪካ ይሻላል። ላይፍ ላይክ በደንብ ለመስራት የምትፈልጊና ራስሽ ላይ ምሰሪ ከሆንሽ። ዝም ብላ ሌዚ ሆና ደግሞ ጊዜዋን የምታቃጥል ሴት አለች ምንም ነገር። አሁን አንዳንዴ በራሴ ያየዋለሁ። ሁለት ልጅ ይዤ ብዙ ነገር እንደዚህ ምናምን ስኖር፣ አንዳንዱ ደግሞ ሲንግል ነው አላገባም ወይ ልጆች የላቸው ምናምን ላይፍ በቃ እንደደከማቸው ታያለሽ። በቃ አም ታየርድ ይሉሻል። ለምን እንደሚደክማቸው አላውቅም። ማሚ የሆነ ነገር መጣብኝ። አንደኛ አሜሪካን ሀገር ለመኖር ደስተኛ መሆን አለብሽ መጀመሪያ። እስናባው መኒ ምናምን ገንዘብ ኑሯቸውም የዞረባቸው አለ። ለጭንቅላትሽ መንገር አለብሽ ደስተኛ ለመሆን። በቃ የለም ኢትዮጵያ ያለ ሰው ቢወልድ አሁን አንቺ አጋዥ አለሽ፣ ሰራተኛ ቀጥረሽ ነው የምትኖሪው። ቤት እናታቸው ቤት ይሆናል የሚኖሩት። በ40 ዓመትሽም በ50 ዓመታቸውም እናታቸው ቤት ይኖራሉ። የሚያግዛቸው እህት አለ፣ ወንድም አለ። እዚህ ሀገር ግን እህትም ወንድምም ቢኖርሽ የራሳቸውን ቢል መክፈል አለባቸው። ላይፋቸውን ሰርቫይቭ ማድረግ አለባቸው። ሶ ግዴታሽ ነው የራስሽን ላይፍ ሪስፖንሲቢሊቲ መውሰድ። ገባሽ? እናትሽም እንዳትዝልሽ የራሷ ስራ አላት፣ ቤት አላት፣ መክፈል አለባት ለመኖር። ገባሽ? እና እንደዛ አይነት ነገር ነው እዚህ ሀገር። አሁን ትልቁ ትንሹ ስራ የሚባለው የ15 ብር የ16 የ17 ብር ስራ ነው። ገባሽ? አንዴ ሀጂ ነቅ እሺ ቀጥይ። አንተ አሜሪካን ሀገር ኢዚ የሆነችው ለሲንግሎች ነው። ሲንግል ስልሽ ለሲንግል ማም ሳይሆን ሲንግል በቃ ያልወለዱ ገና ላይፍን ያላዩ ሰዎች ለነሱ ህይወታቸውን ለመቀየር ኢዚ ነው። ሌዚ ነገር ካልሆነች በስተቀር መማር ትችላለች። ሁለት ስራ አይደለም 24 ሰዓት መስራት ትችላለች ገንዘብ ለመያዝ ከፈለገች። ልጅ ከወለድሽ ምናምን ግን ላይፍ is not easy። ኢቭን ሁለቱ ነው እየኖሩ ላይፍ ከባድ ነው። ልዬ ነገር ተበላሽቶብኛል። ምን ነሽ ነው? ውጭና ግቢ ሪቺ። አይደለም የሆነ ነገር ፓዝል ነገር ይመጣል እኮ ውጭና ግቢ። ኦኬ ነቅለሽ ከነ ወጣ አጥፍተሽ ወጥተሽ ግቢ ተመልሰሽ። እና እንደዛ ነው ልዬ። አንተ ሀጂ አዎ ደህና ነህ ወይ? ሀጂ ጉደኛ ትከኛው ሰው
ሀጂ ደባበክ የምር ግን ፎሎ አታረገኝ ነበር ተከለ ይገርማል። ባይዛው ሀጂ የድሮ ፍሬንዴ ነው። ሳወራ ሰምታችኋል ዩቲዩብ ላይ የዛሬ ስንት ዓመት 11 12 ዓመት። እሺ ቀጥራይ ግን እኔ ግን ማለት ነው ሪች አላወቀችበት ስልክ ተደወለባት ነቅላ አልወጣችም። ሪች የነቅለሽ ውጪ ስሚ እኔ ግን እሺ ማሚ አሜሪካ ፐዝሉን ዝጊው ዛሬ ነው ስንት ታሪክ ሰማን እኮ ሀጂዬ። ምን ጉድ ነው? ምን ውስጥ ነው ገብተህ የነበረው? ደግሞ እንደ ሴት ድምፅ አልሆንሽም ብለው እንዳይበሉኝ። ደግሞ እንደ ሴት ያው የወንጀለኛ ተባባሪ ነሽ መጡ። ፈጣሪው ትዕግስት ውስጠኛ ወይስ? እሺ ስሚ ማሚ ግን ማለት ነው እኔ ግን የምሬ ነው የምልሽ ማለት አሁን አንቺ ስለምትኖሪበት ነው የምትነግሪኝ። እኔ ማቀውን አሁን የሚሰሩ ማቃለው በሰዓት የሚሰሩ አቃለው ኖርማል የማይሰሩ ኖርማል ብዙ አይነት አበሻ ታውቂያለሽ። ግን ዋና ፖይንቱ አሜሪካ ሀገር የተሻለ ሀገር ነው ብለን አንቺም ሁላችሁ የምትኖሩትም ትመሰክራላችሁ። ታዲያ በምንድን ነው የተሻለው? አሁን እየነገራችሁን ያለው እኮ ከአሜሪካ ኢትዮጵያ ይሻላል እንድንል እኮ ነው አይደለ እንዴ ጋይስ? ማለት ክፍያችሁ አሪፍ ካልሆነ የምትፈልጉትን ያ ህይወት የምትኖሩበት ከሆነ ከኢትዮጵያ ይሻላል የሚባለው አንቺ አሁን በራስሽ ስታንዳርድ ስለምታዩ ነው። አንቺ እዚህ ጋር ለመድረስ እንዴት ብለሽ ነው የደረሽው? ማሪ እኔ እዚህ ጋር ለመድረስ ማለት ነው በራሴ ምሳሌ ስሰጥሽ ስደት ላይ 4 ዓመት ነው የተቀመጥኩት 8 ዓመት ማለት ነው። አረብ ሀገር 4 ዓመት፣ ቱርክ 4 ዓመት። እዚህ አልደረስኩም። አሁንም የምፈልግበት ደረጃ ላይ አልደረስኩም። እስቲ ለአሜሪካ ኢትዮጵያ ላይ ገብተሽ መኪናሽን እየነዳሽ ወሬበር ቤትሽን ቢልሽን ምናምን ለመክፈል ሰርተሽ መጥተሽ ነው ኦፍ ኮርስ። በዛ ጊዜ ደግሞ ልጅ አልነበረሽም። አዎ ሲንግል ለመሆን የትም ቦታ አሪፍ ነው። ሰርተሽ አትሊስት ለመምጣት ኢዚ ነው። ገባሽ? ኢትዮጵያ ደግሞ አሁን አንቺና ሌሎቹ አንድ አይነት አይደለም ያላችሁ ሌቭል። ከአሜሪካ ኢትዮጵያ ይሻላል ለማለት ማለት ነው። ሌላው እኮ የሚበላው የለውም እኮ ልይ በራሳችን ካየነውማ አምጉድ እኮ በራሴ ላይፍ እኮ እኔማ ኦኬ ነው የምለው እኮ አንቺን አሁን እኔ በጣም አንደርስታንድ አደርግሻለሁ። ሁለት ልጅ ይዘሽ ነው የምታሳድጊው። ብቻሽን ነሽ፣ የሚረዳሽ የለም። ልጆችሽን ለቤተሰቦችሽ ሰተሽ አይደለም። የልጆችሽን ኃላፊነት በአጠቃላይ ወስደሽ እየኖርሽ አሁን አንቺ ያንቺን ህይወት እየኖርሽ አይደለም፣ የልጆችሽን ህይወት ነው እየኖርሽ ያለሽው። ቢያንስ ዛሬ ላይ ቢደክምሽም ዛሬ ላይ የሆነ ነገር ብትሆኝም ነገ የምታመሰግኝበትና ነገ ኡፋይ ዛሬ በልጆቼ ኖርኩኝ የምትይበት ዘመን ይመጣልሻል። ይሄውን ለወደፊትሽ የምታደርጊው ነገር ነው። አንቺን እያፎካከርኩሽ አይደለም። በራሱ ሁለት ልጅ አለ ማለት ማሳደግ አይደለም ኦፍኮርስ። አዎ አንቺን እያልኩሽ አይደለም፣ እንደዛም እያወሩ አይደለም። ለፉክክርም አንቺን እያቀረብኩሽ አይደለም። ግን በብዛት አሁን ነገርኩሽ፣ ባለትዳር ሆነሽ ከልጅሽ አባት ጋር አብረሽ እየኖርሽ ቢሆን ኑሮ እሱ እየሰራ እየተጋገዛችሁ ቢሆን ኖሮ ህይወት ኢዚ ሊሆን ይችላል። ተረድተሽ? እንደዛም ኢዚ አይደለም። ትዳር ላይ እየኖሩም ኢዚ ያልሆነላቸው ሰዎች አሉ። ትዳር ካላቸው ሰዎች እንደውም እኔ በጣም ጽድት ብዬ እኖራለሁ። እመኝኝ እንዴ ሲጀመር ባለትዳር ሆኖ ሲኖሩ ስለማይተዛዘኑ እኮ ነው። ለምሳሌ ባል ለቤቱ ከማድረግ ውጭ ሚዲያ ላይ ለምሳሌ አማራ ከሆነ ለአማራ ህዝብ አድርግ ቢባል ያስቀመጠውን አውጥቶ ይሰጣል ለቤቱ ከማድረግ ውጭ ሚዲያ ላይ እንድታይለት። ትግሬም ከሆነ እንደዛው ለትግሬ ሲባል ለቤቱ ከማድረግ ውጭ ለዛ ጋር ለሚደረገው በመጀመሪያ ደረጃ ቤትሽን ሳታንበሻብሽ ዘርሽም ብሄርሽም ሃይማኖትሽም አይታይሽም። እኔ ቤቴ ውስጥ ያለው ነገር ሳይሞላ አልደሰትበት እዚህ ጋር አንቺን ላስደስት አልችልም። ደስታም ብልጽግናም ህይወትም ፌሽታም የሚጀምረው ከቤቴ ነው። ቤት ያለውን ነገር አስደስቼ ነው እዛ ጋር ላለው ሰው ማደርገው። ግን ብዙዎቻችሁ የሚጎዳችሁ ያ ነው እውነታው። ለቤተሰቡ ከማድረግ ውጭ ላለው ነው የሚያደርገው፣ እዚህ ጋር ለሚታየው ነው የሚያደርገው። አናቃችሁም እንዴ? ግን አሁን ልዬ ይኸውልሽ ላንቺ አሁን ኢዚ የመሰለሽ ዶንት ቲንክ በኔጌቲቭ ዌይ እና አሁን አንቺ
ሶሻል ሚዲያ ላይ ነው አይደል? ሳፖርት ያው ስለሚያረጉሽ ነው አይደል? አትሊስት ጭንቅላትሽን ተጠቅመሻል በሆነ ነገር በምንም ይበሉሽ በምንም ገንዘብ እያገኘሽበት ነው። ግን ኢማጂን ላይክ ሶሻል ሚዲያ ላይ ባልገባ ኢትዮጵያ ምንድነው መሆን ብለሽ ታስቢ ነበር? ላይክ ምን አይነት ነገር ትሰሪያለሽ? ኢዚ ወይ? አመሰግናለሁ በጣም ይሄ ጥያቄ ማሚዬ ኢዚ የሆነ ነገር አመሰግናለሁ። እኔማ ልንገርሽ እግዚአብሔር ምስክሬ ነው። በመጀመሪያ ደረጃ እኔ ሁልጊዜ እላለሁ አልዋሽም። እኔ ኢትዮጵያ ለመኖር አቅምና ብቃትም ችሎታውም የለኝም ብዬ ሁልጊዜ ሳወራ ሰዎች በቀልድ ነው የሚያዩት። በመጀመሪያ ደረጃ ይኸውልሽ በእኔ ህይወት ሰፖርት የማረገው የማግዘው የምረዳው የማኖረው ከኔ የሚጠብቅ 0.5 ሳንቲም ሰው የለም በእኔ ህይወት ነው የምልሽ። እኔ የምኖረው አንድ ለራሴ ገብቶሻል? አንድ ለራሴ ህይወት ነው። ስለዚህ ህይወቴን እንደምፈልገው ነው መኖር የምፈልገው የነበረው። በዚህ መሃል ይሄ ፍቅር ምናምን ገለመሌ የሚባለው ነገር መጣና ከአይምሮዬም ከሀሳቤም ውጭ የነበረ ነገር። በጣም የሚገርምሽ ነገር ማሜ እኔ ወደ ቱርክ ስሄድ እግዚአብሔር በሚያውቀው ኢትዮጵያ ተመልሼ እኖራለሁ ብዬ ለሰከንድ አስቤ አላውቅም። ለሰከንድ ነው የምልሽ እግዚአብሔር በሚያውቀው በቃ ቱርክ ገብቻለሁ። ከዚህ በኋላ ወደፊት የሚኬደውን ነገር እንጂ ማደርገው ከዚህ በኋላ ተመልሼ ኢትዮጵያ ሀገር ላይ እኖራለሁ ብዬ ለሰከንድ አስቤው አላውቅም። ነገር ግን እኛ ያሰብነው ሳይሆን እግዚአብሔር ያሰበውና ያለመው ነገር ስለሚሆን ብቻ ሆነ ወደዚህ ሀገር እንድመጣ ተደረገ ማለት ነው። እዚህ ሀገር ስመጣ ግን የመጀመሪያ ጥያቄና ንግግሬ የነበረው ከቦይፍሬንዴ ጋር ዲል ነበር ያደረኩት። ታኖረኛለህ ወይ? ታስተዳድረኛለህ ወይ? እንዴት ነው አቅም ማለት? አሁን አንድ ሴቶች አሁን ሊያወሩ የሚችሉት ምንድነው? ፎንቃ ካለባቸው እንደዚህ አይነት ወሬም አያወሩም እኮ። በቃ ፍቅር ነው በቃ አለቀ፣ ተፋቅረናል፣ ተወደናል። ኖ ታፍቅሬና ተዋድጄ አሳልፌያለሁ። አሁን ህይወትን እንኑር ብሎ ሲጠይቀኝ ቀጥታ የጠየኩት ጥያቄ ይሄንን ነው። ታኖረኛለህ ወይ? ታስተዳድረኛለህ ወይ? ብቃት አለህ ወይ? ምን አለክ? ቤት አለክ ወይ? እንዴት ነው አቅምህ ምንድነው? ጠይቄው በዚህ ቃል ገብቶልኝ አሳምኖን እንደሚያኖረኝ እንዲሁም ስራ እንደሚያሰራኝ አድርጎ ወደዚህ ሀገር አመጣኝ ማለት ነው። ይሄ ባሌ ማለት የልጅነት ጓደኛዬ ነው። ባይዘው ያ ከሱ በፊት ዴት አድርጌያለሁ፣ ጓደኞች ነበሩኝ ምናምን ያስ ነው፣ ግን ጓደኛዬ ነው። ከአረብ ሀገር እንደመጣው ማውቀው ልጅ ነው። ከተለያይተን የሆነ ነገር ነው። ስመጣ ግን እሱን ተማምኜ ነው የመጣሁት። እሱ እንደሚያኖረኝ ከሱ ጋር እንደምኖር ሁሉ ነገሬን የጎደለኝን እንዳልኩሽ ቤት ገዝቶ ምናምን የጠበቀኝና እንደሚያኖረኝ በጣም እርግጠኛ ሆኜ ነው የመጣሁት። ስመጣ ወዲያውኑ እንደመጣው በቃ ሆይ ተባለ፣ ኬኳ ቀብ ተደረገች ምናምን ህይወት ተጀመረ ማለት ነው። ግን ደግሞ እኛ ሴቶች የምናስበው ሳይሆን እግዚአብሔር የሚያስብልን ለሁላችን የሚያኖረውን ፈጣሪ ነው። ከዛ በኋላ እኔ ምን ለምጃለሁ ማሚ? እኔ እኮ ገና 17 ዓመት ልጅ ነኝ እኮ ነው አረብ ሀገር ሂጄ ሰው ቤት ስራ ሰርቼ ከዛም መጥቼ ከዛም ድጋሚ ህይወቴን ለመኖር ጥሬ ሳይሳካልኝ ድጋሚ ቱርክ ሂጄ ድጋሚ አሁንም የምሮጠው ለህይወቴ ነው፣ ለማንም አይደለም ብዬሻለሁ። አሁን ግን ህይወት ትዳር ብዬ አብሮኝ ሰፖርት የሚያደርገኝ ሰው አለ ብዬ መኖር ስጀምር እኛ እንዳሰብነውና እኛ እንዳለምነው ስላልሆነ ህይወት እኔ እንዳሰብኩት ስላልሆነ እርግዝና መጣ። ከእርግዝና ጋር ምን ሆነ? ስራ መስራት የለም ቤት ውስጥ ልጅ ሆድሽ ሰውነትሽ ፊትሽ እየተቀየረ ሲመጣ ሶሻል ሚዲያ ላይ ያለኝ ብቃት አለ፣ የምጠቀመው ነገር አለ። ከልጅነቴ ጀምሮ አብሮኝ ያደገ ነው ሚዲያ ላይ ትኩረቴ ሚዲያ ላይ ያደረኩት። ባይዘው እኔ ወልጄ ልክ አራስ ቤት ሁኜ ነው ወደ ሚዲያ በደንብ የመጣሁት ቢዝነስ ያደረኩት። ታውቂያለሽ ኢንስታግራም ላይ ስገባ ኢንጆይ ነው የማደርገው። ቱርክ ሀገር ላይ ያለው ስራዬን ነው የማስተዋውቀው፣ የምሸጠውን ኦንላይን የምሰራውን እንጂ ቁጭ ብዬ ስራ አድርጌ ብር ሜክ የማረግበት አልነበረም። ዩቲዩብ ግን ስራዎቼን አስተዋውቅበታለሁ። በተቀረ አይጂ ላይ እመጣለሁ፣ በፊልተር አብደን እንጨፍራለን፣ እንዝናናለን። ስራ የምሰራቸውን ስቶሪ አደርጋለሁ እንደምታውቂው ማለት ነው። ግን እዚህ ሀገር መጥቼ መኖር ስጀምር አረገዝኩኝ። ብዙ ነገር አለ፣ ከቤት አትወጪም፣ እርግዝና አለ፣ ከዛም ልጅ መጣ። ከዛስ ምን መሄጃ አለኝ? እንደ ትናንትናው ሩጬ መስራት እንኳን አልችልም፣ መሄድ አልችልም። ወልጃለሁ፣ ብቻዬን ነኝ፣ የሚያግዘኝ የለም፣ ልጄን ልስጠው የምለው ሰው የለም። ስለዚህ ባለኝ ነገር ተገብቶሻል። እግዚአብሔር በሰጠኝ ነገር ገባሁበት። እንደ ቀንድ የገባሁበት ነገር ነው በደንብ ማለት እንድኖርበት ያደረገኝ እንጂ ይሄ ታርጌት አድርጌ አስቤ ያኖረኛል ብዬ ምናምን አይደለም። ሚዲያ አኑሮኛል፣ ያ ስራዬን አሰርቶኛል፣ ተጠቅሜበታለሁ፣ በደንብ ተጠቅሜበታለሁ። ግን ሚዲያ ላይ በሚከፈል ብር አይደለም።
በምሰራው ስራዬን ሚዲያ ላይ አስተዋውቄ በደንብ ሰርቻለሁ። በደንብ ማለት ነው የሚያውቃል። ገብቶሻል አባባሌ? ለምሳሌ ዩቲዩብ ላይ ስመጣ የምሰራውን ስራ ነበር የማስተዋውቀው። ኢንስታግራም ላይ ስመጣ ላይቭ ላይ እጫወታለሁ፣ ስቃለሁ፣ ስቶሪ አደርጋለሁ። የምሸጠውን እቃ ሰው ያዘኛል። ቴሌግራም ቻናል አለኝ። አንድ ቀን ሚዲያ ላይ ቁጭ ብዬ በሚዲያ በሚመጣ ብር እኖራለሁ ብዬ አስቤ አላቅም ነበር። ግን ስራዬን ሰራበታለሁ ነበር የምለው። ሶ የልጅ እናት ስሆን ህይወት እንዳሰብሽው ሳይሆን ሲቀርና መኖር ስትጀምሪ ከህይወት ጋር ትጋፈጫለሽ አይደለ? አንደኛ ነገር አሁን እንዳልኩሽ በፊት ለብቻዬ ነው የምኖረው፣ ስለራሴ ነው የማስበው፣ ስለማንም አላስብም። አሁን ግን ስለ ልጅ አስባለሁ። ለልጄ እኔ በኖርኩበት መኖር የለባትም። ለልጄ የሚደረጉትን ነገሮች ሁሉ አድርጌ ልጄን ግን የምትፈልገውን ነገር አሙልቼ መኖር አለብኝ ብዬ መኖር ጀመርኩ ማለት ነው። ታስቦበት የመጣ አይደለም ሚዲያ። ይሄውን ሰው ሚዲያ እንደዚህ ምናምን አይደለም። እኔ በስራ የምኖር ልጅ ነኝ፣ ሰርቼ የኖርኩ ልጅ ነኝ፣ በጉልበቴ የምተማመን ልጅ ነኝ። ሚዲያን ደግሞ ለቢዝነስ ቀይሬው እንጂ ለመለመን የመጣው ሴት አይደለም። በሚዲያ ለሚያቁኝ ሰዎች ማለት ነው። ለማታቁኝ ያው የምታቁኝ አሁን ስለሆነ ሊሆን ይችላል። ይሄ ነው ያለው ነገር። አመሰግናለሁ። እናንተ ታብታባርኩ ወይኔ እኔ ቤተሰቦች ዛሬ ደግሞ በጣም ነው ችግር የያዛችሁ። ምንድነው? ኪሳችሁን ፈትሹ። ዳኒ ለሆነ ሰው ቴክስት ላድርግ። ገደልሽኝ። ዳኒ ቴንክ ዩ እኔ ማር ቴንክ ዩ አንድ ሰው አንቺን ማሚ ብሰድብሽ በብሎክ ጨርሰሻት ነበር። ምን ነው ተሳደበች? እንዲያውን ጋይስ ስድብ ነው እንዴ? እሷ እኮ ያለሽ ጥያቄውን በፖዚቲቭ ለምንድን ነው የማታዩ? ሰኒ ቴንክ ዩ የኔ ፍቅር ከጎሌ ላይ ስጭኝ። እሺ የኔ ማር ስሰጭኝ ጋላሪ ላይ የኔ ውድ፣ ወይኔ ጋላሪ ላይ ነው። ወይኔ አዎ ጋላሪ። ቴንክ ዩ የኔ ማር። እሷ እኮ ያለች የአሜሪካን ሰዎች ከኢትዮጵያ አሜሪካን ይበልጣል ይላሉ። የሚበልጡበት ምክንያቱ ምንድን ነው? ይሄንን እኮ በስነ ስርዓት ማስረዳት ነው ጋይስ። አሜሪካን ሀገር የስ እዚህ ቲክታክ ላይ መጣው አንዳንዶች የስ ከልባቸው ሳፖርት ሊያደርጉ ጊፍት የሚሰጡ አሉ። አንዳንዶች ደግሞ ስማቸው እንዲጠራ ቤታቸውን ሳይሞሉ ለሾፍ የሚያደርጉ ሰዎች አሉ። ትክክል ናት እኮ ይሄ ጋይስ። ግን አሜሪካ ኢዚ ነው አይደለም። እሷ እንዳለችው አንድ ሰው $10,000 ያገኛል። $10,000 ስናት ኢዚ ለማግኘት ስቴክ ታይም ይወስዳል ጋይስ። ወይ በጣም አሪፍ ቆንጆ ስራ ያለው እንደ ሎየር